አሁን ደግሞ እነዚህ ዛሬ ህክምና ሰጥተናቸዋል። የሚኖራቸው ውጤት ከ3 ሳምንት በኋላ ምን ይመስላል አብረን እናየዋለን። ዛሬ የሰጠናቸው መድኃኒት ቫይታሚን፣ አንቲሄልሚንቲክ እና ብሮድ ስፔክትረም ሰጥተናቸዋል። እነዚህ ሶስቱ መድኃኒቶች ሰጥተን የሚኖራቸው ለውጥ ደግሞ ከሳምንት በኋላ ምን ይመስላል? ገና ከገቡ ሳምንታቸው አልከኝ ዛሬ? ሳምንታቸው ነው። ስለዚህ የገዛንበት ቦታ ላይ ሰውነታቸው ወረድ ብሏል። በየገበያው ሲዞሩ የተለያዩ ተዋሲያን ሰውነታቸው ውስጥ አሉ። ታፋዎቻቸው እንደምታዩት ናቸው። አብዛኛው እርሻ ላይ ስለነበሩ ሰውነታቸው ደከም ብሏል። ግን የሚኖራቸው ውጤት ደግሞ አብረን እናያቸዋለን። ምን ይመስላሉ? የበሬ ማድለብ ስራ እንግዲህ ምን ያህል ውጤታማ ነው? እንደምታዩት ሆዳቸውን መጠጥ ብሏል። አመጋገብ እናስተካክልላቸዋለን። እንዴት መመገብ አለብን፣ እንዴት ማብላት አለብን፣ እንዴት ማጠጣት አለብን በደንብ የምናየው ይሆናል። እዚህ ጋር እንደምታዩት የጎን አጥንታቸው በደንብ ይታያል። የሁለቱም በሬዎች በጣም ክስት ብሏል። ግን የምናመጣው ለውጥ ምን ይመስላል? ህክምና ለምን እንዴት በምን መልኩ ነው የምንሰጠው? ክትባት እንሰጣቸዋለን። ክትባትም እጅግ በጣም አስፈላጊ ነው። መቼ እንሰጣቸዋለን? እንዴት መሆን አለበት? የተለያዩ አንቲሄልሚንቲኮች እንዴት እንሰጣቸዋለን? ይሄ አሁን ሰውነታቸው ወደ ነበረበት እንዲመለስ መሽገር አላቸው፣ ቁንጫዎች አላቸው፣ ታፋቸው አቀማመጥም በሙሉ በደንብ የምናየው ይሆናል ማለት ነው። ይህም በጣም ጥሩ ነው ያለው፣ ግን እናየዋለን። አብዛኞቹ እርሻ ላይ ስለነበሩ ሰውነታቸው ትንሽ ወረድ ብሏል። እንዴት እናስተካክላቸዋለን? አብረን በደንብ የምንከታተላቸዋለን ውጤታቸው። 3 ሳምንት በኋላ እንዴት እንደተቀየረው አያችሁ። በጣም አብሶሉትሊ የተቀየሩት እነዚህ በሬዎች እንደነገርኳችሁ ባለፈው ካየናቸው በኋላ ዛሬ በድጋሚ ለህክምና መጥተን ነው እንግዲህ የጡንቻቸውን አቀማመጥ እስኪ እንየው እንዴት እንደተቀየረ። ይሄኛው እንደምታዩት ነው ምን ያህል እንደተቀየረ፣ ከየት ወዴት እንደተቀየረ። ስለዚህ የበሬዎች ማደለብ ስራ ምን ያህል ጠቃሚ እንደሆነ ለእናንተ ለመንገር ነው የመጣሁት። ይሄ በሬ እንደምታዩት ባለፈው እጅግ በጣም ከስቶ ምግብ የመብላት ፍላጎት አልነበረውም። ሰውነቱ በጣም ወርዶ ነበረ። ዛሬ እንግዲህ መጥቼ ከ3 ዓመት በኋላ በድጋሚ ህክምናውን ለመስጠት መተን ነው። በሬዎች ብዙ ጊዜ የሚፈልጉትን ማወቅ መቻል አለብን። ምንድነው የሚፈልጉት? የትኛው መድኃኒት ነው የሚያስፈልጋቸው? ምንድነው በሰውነታቸው ውስጥ ያለው? ምን በሽታ ነው የነበረው? ስለዚህ ያንን ለውጥ እንዲያመጡ ምን ማድረግ አለብን? በጣም አስፈላጊውን ክትትል ማድረግ መቻል አለብን። ይሄ እንደዋዛ እንደዚህ ዝም ብሎ የመጣ ለውጥ አይደለም። እንደምታዩት ሰውነቱ ታፋው ገና ከዚህ በላይ ደግሞ ይቀጥላል። ከዚህ በላይ ይቀጥላል ማለት ምንድነው? ገና ነው። ሰውነቱ በደንብ አልሞላም። ይሄ በ3 ሳምንት ጊዜ ውስጥ የመጣ ለውጥ ነው። እንግዲህ ባለቤቱ ደግሞ ምን ይላል አብረን የምናየው ይሆናል። ግን በሬዎችን ሁል ጊዜ ስንገዛ ምንድነው የሚፈልጉት? እንዴት አድርገን ነው ማብላት ማጠጣት ያለብን? ሰውነታቸው የተሻለ እንዲመጣ፣ የጎድን አጥንታቸው እንዲጠፋ፣ ጡንቻዎቻቸው በሙሉ የተሻለ እንዲሆኑ፣ ስጋቸው ጣፋጭ እንዲሆን፣ እንደዚህ ኪሎ እንዲያመጡ። በተለይ ደግሞ አሁን ኪሎአቸውን ሰውነታቸውን የያዘው ምንድነው? ቀንዳቸው ነው። ስለዚህ ከዚህ የበለጠ እንዲያመጣ ምን አይነት ህክምና መስጠት አለብን? እንዴት ማድረግ አለብን? በመልኩ ነው የተሻለ እንዲሆኑ የምናደርጋቸው። ይሄ ሰውነታቸው የገዘፈ ሰውነታቸው ከዚህ የበለጠ እንዲወፍር ምን ማድረግ አለብን የሚለው ለእናንተ አሁን በድጋሚ ይዤላችሁ ቀርባለሁ። እንግዲህ በሬዎቹን ማድለብ አንድ ወር ይቻላል፣ በየ2 ወሩ ይቻላል። ግን እነዚህ በሬዎች አሁን በየ2 ወሩ የምናደርገው ምንድነው? የእርሻ በሬዎች ናቸው። የእርሻ በሬዎች ሆነው ረጅም ጊዜ ምን ሲሆኑ ነበር? ሲታረሱ ነበር። ስለዚህ ምን ይፈልጋሉ? ጊዜ፣ ሰዓት፣ ወቅት። ከዛ ደግሞ ምንድነው የሚፈልጉት የአመጋገብ ሁኔታ የሚለውን በደንብ ማጤን፣ በደንብ መከታተል አለብን። ቀደም ሲል የነበራችሁ የአይናችሁ ንቃት፣ የጆሮ አጣጣላችሁ፣ ይሄ ምራቅጤያቸው በሙሉ ጥሩ አልነበረም። ስለዚህ አሁን ምንም ያደረግነው ነገር የለም። ቀለል ያሉ ህክምናዎች ግን ለበሬዎች የሚሰጡ በየስንት ጊዜው በየ3 ሳምንቱ ቫይታሚን እንሰጣቸዋለን፣ ብሮድ ስፔክትረም እንሰጣቸዋለን፣ አንቲሄልሚንቲክ እንሰጣለን። ከዛ ደግሞ አመጋገብ ላይ ብዙ ስራ በደንብ መስራት። እንግዲህ ይሄ ልጅ እነዚህን በሬዎች እንደዚህ ካደረገ በኋላ ሌሎቹም ፍየሎች ገዝቷል። የፍየሎቹ ለውጥ ምን ይመስላል ደግሞ አብረን እናየዋለን። ስለዚህ ምንድነው የምላችሁ ወጣቶች በእንደዚህ አይነት የማድለብ ስራ ላይ ብንሰማራ በቀላሉ መቀየር እንችላለን። ግን ገበያ ላይ የተገኘውን ኪኒን አይደለም ማዋጥ፣ ሐኪም ማናገር። የትኛው ፓራሳይት ነው? ቴፕ ሆርሞን ነው? ራውንድ ሆርሞን ነው? ስቴላጂያ ነው? አስካሪስ ነው? ፓራሳይቶቹ መታወቅ አለባቸው። ዝም ብለን ግን የምናወጥ ከሆነ ውጤታማ አይሆንም። ለምሳሌ ሄደ ገበያ ኪኒን ገዛ። ኪኒን ሲገዛ ምንድነው የሆኑት በሬዎቹን ብሎ የእንስሳት ሐኪሙ ዶክተሩ ተረድቶ በደንብ ውጤት መስጠት መቻል አለበት። ያንን ሲሰጠው ምን ይሆናል? በሬው ሰውነቱ የተደላደለ ይሆናል፣ ቶሎ ይወፍራል። በገበያ ላይ ብናወጣው ደግሞ ስጋው ምን ይሆናል? ጣፋጭ ይሆናል፣ ስስ ስጋ። ከዛ ደግሞ አመጋገብ ላይ እንገባለን። አመጋገብ ላይ ምን መስጠት አለበት? የተሻለ እንዲሆን፣ ጡንቻዎቹ የተሻለ እንዲሆኑ፣ የምግብ ፍላጎቱን እንዲጨምር፣ ኪሎ እንዲያመጣ እንዴት አድርገን መመገብ አለብን? በጣም አስፈላጊ ነው። ስለዚህ ይህን ካደረግን ብቻ ነው የእርባታ ስራ ወይም ደግሞ ማደለብ ጥሩ ነው የምንለው። ይሄ በ3 ሳምንት ጊዜ ውስጥ እንደዚህ ይሄ በሬ ከተቀየረ ለሚቀጥሉት 2 ወር ብናበላው ምን ያህል ይቀየራል?
ምን ያህል ለውጥ ያመጣል ነው። ስለዚህ እዚህ ጋር የምንሰራቸው ስራዎች በጣም ፉንዳሜንታልና በጣም አስፈላጊ ናቸው። ዛሬም አሁን በድጋሚ ህክምናውን እንሰጠዋለን። ህክምናውን ምንድነው የምንሰጠው አብረን የምናየው ይሆናል። የተለያዩ መድኃኒቶች አሉ። እነዛ መድኃኒቶች ኮንቲኒየስ እንሰጣቸዋለን ለውጣቸው እንዲመጣ። ለውጥ ካልመጣ ጥሩ አይሆንም። ስለዚህ ሁልጊዜ መስጠት አለብን። ለውጥ ላይ ጥሩ ስራ መስራት መቻል አለብን። ይሄ አንገታቸው ርዝመት፣ የሽንጣቸው ርዝመት ልክ ስጋ መሙላት መቻል አለባቸው። ስጋ በሞሉ ቁጥር ስንት ነው የተገዙት ዋጋውን ይነግራቸዋል። አሁን ስንት ያወጣሉ? ስንት ነበር የገዛቸው? 70 እና 60። ስንት ገዛቸው ለደንበኞች እንዲሆኑ? የትኛው 70? ይሄኛው 70 ሺህ። እሺ ያኛው 65 ሺህ። ያኛው 65 ሺህ። አሁን እንዴት አያቸው ለውጣቸው? አረ በጣም አሪፍ ናቸው። አሁን ቢያንስ ያኛው 160 ሺህ ብር እንግዛ። ይሄ እና እስቲ ይሄን ስንት አሉክ? ስንት ነበር የገዛው? ይሄን 65 ሺህ ነበር የገዛው። አሁን ስንት አሉክ? 160 ሺህ እንግዛ። አሁን 160 ሺህ እንግዛ ብለዋል። ይሄንንስ? ይሄኛውን 140 ብለው ጋር ስንት ነበር የገዛው? ይሄን 70 ነው። እድሜው ሄዷል። የእርሻ በሬዎች ናቸው። ለውጣቸውን እንዴት አየው? በጣም ጥሩ ናቸው። በጣም ደስ ብሎኛል። አንተ መራስህ ተቀይሯል። አመጋገብ ላይ አሁንም ገና ይቀረናል። ግን አሁን ማድለብ ስትሰራ ምን ነገር ምንድነው ይሄ ግቢ በጣም ሰፊ ነው። እዚች ቦታ ላይ አስረው ነው ማብላት ያለበት። አረንጓዴ ግቢ ስለሆነ ሲበላ ምን ይሆናል? ያበላውን በሙሉ ያባክናል። አንድ ቦታ ላይ ግን አድርገህ ስትሰጠው ከዚህ የበለጠ ለውጥ ያመጣል። አሁን ደግሞ በዓል እየደረሰ ነው። ከዚህ በኋላ ደግሞ ገና መተን በደንብ እንሰራለን። ቢያንስ እነዚህ አሁን ስንት እንዲያወጡ ትጠብቃለህ? እስከ 180 እስከ 200 ሺህ ብር እስኪ አድርገን እንዲደርሱ ለበዓል አሁን ለበዓል ማለት ነው። ይሄን አሁን ስንት ነበር የሰጡክ? ያው 160 ሺህ እንግዲህ 70 ምናምን ሺህ ገዝተህ ምን ያህል ጊዜ ሆናችሁ ከገዛች? 3 ሳምንት ሆነ። በ3 ሳምንት ጊዜ ውስጥ አየህ የሚደረግላቸው ህክምና ይሄ ላንተ አሁን ጥሩ ነው። በፍየሎቹን ገዝተሃል? ፍየሎቹን ገዝተሃል። በጣም አሪፍ። ስለዚህ አሁን ቀጥታ ደግሞ ወደ ህክምናው እንገባለን። ህክምናውን አብረን እናያለን። በጣም አሪፍ ሰተነዋል የሚፈለገው መድኃኒት። የሚቀጥሉት የተወሰነ ቀን ደግሞ ለውጣቸውን በደንብ እናያለን። ይሄ ቀላል ለውጥ አይደለም በዚህ ማምጣታቸው። ስለዚህ ሁሉንም በሬዎች በእያንዳንዱ ጊዜ እንዴት አድርገን ማደለብ አለብን፣ እንዴት አድርገን ማብላት አለብን፣ እንዴት አድርገን ማጠጣት አለብን። ይሄ ለውጥ በ3 ሳምንት እንደዚህ ከመጣ እኛ ደግሞ የበለጠ ብንሰራ ምን ማምጣት እንችላለን የሚለው በጣም መሰረታዊና አስፈላጊ ነገር ነው። ከዛ ውጪ ምን ላይ ነው የምናተኩረው? አመጋገብ መጠን ሞር ፕሮቲን ያለው ካርቦሃይድሬት፣ ቫይታሚን ያላቸውን በየአጭር ጊዜ በሬዎቹ እንዲደልቡ ያደርግልናል። ለዚህ ነው በእውነታ ላይ የተመሰከረ ፕራክቲክስ እኛ የምንሰጠው። ለሚቀጥሉት ለተወሰነ ቀን ደግሞ የኛ የስራ ባልደረቦች ለስልጠና የሚመጡ አሉ። እነሱን በተግባር የምናስተምረው ለዚህ ነው። ተግባር ላይ የተደገፈ የስልጠና ስላለን ባጭሩ ለማድለብ ላይ ለሚሰማሩ ሰዎች እንደዚህ ህክምናውን መስጠት እንዲችሉ ምን ማብላት አለባቸው፣ ምን ማጠጣት አለባቸው፣ ምን መከተብ አለባቸው፣ ሲገዙ ጀምረው ከእድሜ አኳያ እንዴት መግዛት አለባቸው የሚለውን በደንብ መሰረት ያደረገ ለሚቀጥሉት 4 ቀን ስለ በሬዎች ማድለብ ስልጠና ስለምሰጥ መታችሁ እንድትሰለጥኑ፣ እንድትማሩ፣ እንድታውቁ ነው። ዋናው ነገር ምንድነው? በሬዎችን በቀላሉ በትንሽ የአመጋገብ ስርዓት፣ በትንሽ የህክምና አስተዋጽኦ በቀላሉ መቀየር እንደምንችል ለማስገንዘብ ነው። ይሄ እንግዲህ በ3 ሳምንት ውስጥ የመጣ ለውጥ ነው። ልጁን አይታችሁታል እንዴት እንደተናገረ። ይሄ ለውጥ ቀላል አይደለም። እንደዚህ በብዛት ቢሰራ 60 ሺህ እና 70 ሺህ የተገዙ በሬዎች 150 ሺህ እና 160 ሺህ ከተባሉ እናንተስ በብዛት ባላችሁ ካፒታል ከፍ አድርጋችሁ ብትገዙ ምን ያህል ውጤታማ ትሆናላችሁ? እዚህ ላይ ነው መሰረትና ጥረት ማድረግ ያለብን። የበሬዎች ማደለብ ስራ እጅግ በጣም ከምንፈልጋቸው የስራ ዘርፎች አንዱና ዋናው ስለሆኑ ሁልጊዜ የምንገዛቸው በሬዎች ምን መሆን አለባቸው? ሽንጣቸው ረዥም፣ የታፋቸው አቀማመጥ በጣም ጥሩ የሆነ፣ አይናቸው ብራይት የሆነ፣ ህክምና ችግር የሌለባቸው፣ ጤናቸው በጣም ያልተስተጓጎለ፣ እድሜያቸው በጣም ያልገፋ ይህ መሰረት ያደረገ የማድለብ ስራ በደንብ መሰልጠን አለበት። ለውጣቸው እንዴት አየው? ጥሩ ነው። በጣም ጥሩ ነው። በተለይ ይሄ አየሁ ታፎ እንዴት እንደተቀየረ። ስለዚህ ወደዋል። በጣም አሪፍ። እንግዲህ እንደዚህ አይነት ህክምና እየሰጠን ነው። ገና ወደፊትም አሁን ገና በዓላት የተወሰነ ቀን ይቀረናል። ወደ 1 ወር ገደማ ይቀረናል። በዚህ 1 ወር ጊዜ ውስጥ ደግሞ ከዚህ የበለጠ መጥቼ አግዛቸዋለሁ። ይሄ ትልቅ ስራ ነው። ለሚቀጥለውም ስትገዛ ልክ እንደዚህ እድሜያቸው የገፉ ሳይሆን ትንሽ ልጅነት በደንብ ያላችሁ ብትገዛ ደግሞ የበለጠ እነዚህ አሁን አየሁ ቁመት ላይ በጣም ጥሩ አድርጋል። ሽንጡ ረጅም ነው የገዛችሁት። ይሄ ረጅም ማለት ቀላል አይደለም። አሁን ይሄ እስከ በዓል እንዳሰብከው በጣም ብዙ ይሄዳል። ስለዚህ እንደዚህ ረጃጅም ሽንጣቸው ረጅሙ ስትገዛ በጣም ያዋጣል። ያውን ተመልከተው ምን ያህል አንድን የስጋ ቤት የአንድን ሆቴል መደርደሪያ ሙሉ ነው የሚይዘው። አሁን በሚቀጥለው ደግሞ ምን አለ በዓላት ዝግጅቶች ስላሉ በእነዛ ጊዜያት ውስጥ በጣም ጥሩ ስራ ትሰራላችሁ። ይሄኛውና ይሄንን ጌች
ይሄን በተለይ በጣም አሪፍ ለሚቀጥለው ስትገዛ ልጆች ላይ ማተኮር ልጆች ላይ ባይተኮርኩ ቁጥር ቶሎ ምን ይሆናሉ ይወፍራሉ እዛ ላይ ትኩረት ካደረክ በቃ ውጤታማ ትሆናለህና በጣም አስተውለ ማየት ያለብህ ስራ ላይ ነው እኔ በጣም ነው ደስ ያለኝ እንደዚህ በመቀየርክ ወደፊትም ደግሞ ኦኬ ምንም ችግር የለም በጣም እንዴ አንተ ወጣት ልጅ ነህ ገና ብዙ መስራት ትችላለህ አሁን ደግሞ የጀመርካቸው ፍየሎች ይስራሉ እነሱ ላይም የበለጠ እንሰራለን በቅናሽ ዋጋ ፍየሎችን ገዝተን ወጣቶችን ገዝተን እንዴት አድርገን ለገበያ ማቅረብ እንችላለን በጣም መሰረታዊ ነገር ነው እዛ ላይ አተኩረን እንሰራለን